ከሀገር ወጥተው የነበሩ ኢህአዴግ አዲስ አበባን በተቆጣጠረበት ወቅት 4 ተዋጊ ጀቶች፣ 6 ተዋጊ ሄሊኮፕተሮች ከአዲስ አበባ ወደ ጅማ በሚወስደው መንገድ ላይ የሚገኘውና በጸረ ሰላም ኃይሎች ፈንጂ ታርሶ ካለፈው ግንቦት 1883 ጀምሮ ለትራፊክ ዝግ ሆኖ የቆየው ታህሳስ 22 ቀን 85 ጀምሮ የቀጣና ጽሕፈት ቤቶች በሙሉ መፍረሳቸውን አመልክቷል። ከሀገር ወጥተው የነበሩት የማመላለሻ አውቶቡሶች ብቻ አልነበሩም። ኢህአዴግ አዲስ አበባን በተቆጣጠረበት ወቅት 4 ተዋጊ ጀቶች፣ 6 ተዋጊ ሄሊኮፕተሮች፣ ሌሎች 6 የማመላለሻ ሄሊኮፕተሮች፣ 2 አንቶኖቭ አውሮፕላኖች፣ 2 አልዌት 3 የተባሉ ሄሊኮፕተሮችና አንዲት ሴስና አውሮፕላን በጠቅላላው 22 አውሮፕላኖችና ሄሊኮፕተሮች ጅቡቲ ገብተዋል። ከአዲስ አበባ ወደ ጅማ በሚወስደው መንገድ ላይ የሚገኘውና በጸረ ሰላም ኃይሎች ፈንጂ ታርሶ ካለፈው ግንቦት 1883 ጀምሮ ለትራፊክ ዝግ ሆኖ የቆየው ጊቤ ድልድይም ተጠግኖ ካለፈው ረቡዕ ጀምሮ አገልግሎት መስጠት ጀምሯል። ታህሳስ 22 ቀን 85 ጀምሮ የቀጣና ጽሕፈት ቤቶች በሙሉ መፍረሳቸውን አመልክቷል። እንዲሁም በደረቅ ጭነት ላይ ወጥቶ የነበረው ተመን ሙሉ በሙሉ የተነሳ ከመሆኑም ሌላ ማንኛውም የጭነት ተሽከርካሪ ባለንብረቶች መንግስት የሚያወጣውን መመሪያ እየተከተሉ በሚፈልጉት በማንኛውም መስመር ተሰማርተው መስራት የሚችሉ መሆናቸውን አስታውቋል። የነዳጅ ተሽከርካሪዎች እንደ ጭነቱ ሁሉ ከቀጣና መዳፍ ስር ተላቀው እንደ ፍላጎታቸውና እንደ ምርጫቸው ከነዳጅ ድርጅቶች ማለትም ከሞቢል፣ ከሼል፣ ከጂፕም ሆነ ከቶታል ጋር በግል በኩባንያ በማህበርና በጥገኝነት መልክ ከነዳጅ ኩባንያዎች ጋር ለስምምነት በማድረግና ኮንትራት በመፈረም ከታህሳስ 22 ቀን 85 ዓ.ም ጀምሮ መስራት እንደሚችሉ የሚኒስቴሩ መግለጫ አስታውቋል። ነገ በ11:30 ላይ ጁሊየት ወርልድ ስፖርት በተሰኘው የስፖርት ፊልም ስርጭታችን ጀምራለን። ከ12 እስከ 1 ትግርኛ፣ ከ1 ሰዓት እስከ 2 ሰዓት ደግሞ የኦሮምኛ መደበኛ ፕሮግራሞቻችን ሲሆኑ ከ2 ሰዓቱ ዜና በአማርኛ በኋላም ሳምንታዊዎቹ ዓለም እንዲሰነበተችና የስፖርት ፕሮግራሞቻችን ይቀርባሉ። በ4 ሰዓት ዜና በእንግሊዝኛ ይነበብና ጃፓን ቪዲዮ ቶፒክስ የተሰኘ ፊልም አቅርበን በ4:35 አካባቢ የስርጭታችን ፍጻሜ ይሆናል። እንግዲህ በነገው ምሽት እንደገና እንጠብቃችኋለን። እስከዚያው በደህና አደሩ።